ገባተኛ እኔ ወደ እጄ ገባው አለቅ። እሺ ልብሴን ማን ነው አውላልቆጣት? ልብሴ ሱሪም በፓንት ብቻ ነበርኩ። ይሄን ታችሁ ወርቆ ነበር አይደል? ምን አቀጣለው ነው መስቶን እንዳደርክ እንዴ? ብዙ ነገር ታወራለች። አሁን ይሄ ነገር አረ በቁም ነገር መወራት የለም። ቁም ነገር አይደለም። አንድ ቀን ግን የተጎዳው ቀን ይቆጭሻል። ብቻ ነበር ካጠገባ አልነበርኩም። ምንድን ነው የምታስመስለው እዚህ ጋር? አጠገቤ ነበር። ምንድን ነው ወቅት የምታደርገው አንተ ሲጀመር እዚች ጋር እንዴ? እኔ አንድ ነገር ልንገርሽ አይደለም። ይሄ የመጀመሪያ ቀን ነው። ነገ ከነገ ወዲያ ምን እንደምታደርገኝ አይታወቅም። ትናንት እኔ በመጠጥ ብቻ እንደዛ ነው አልችልም። የፈለገ ነገር ቢሆን አንድ ብርጭቆ እንኳን በስነ ስርዓት አልጠጣሁኝም። ታውቃለች ገባሽ? እንዴ አቅመሳነ ነገር ያደረገች እኮ አቅመሳነ ነገር ያደረገች እና ምን ይታወቃል? እንዴ ሌላ ቦታ ተጠጥተህ መጥተህ እንዴ እና ምን ልበል አይደለም። ይሁን አንተ ቤት ውስጥ ገብተህ እኔ በአንድ ብርጭቆ አልሰክርም ካልክ እሷ ደግሞ እንግዲያው እየተጠየቀች እኮ ነው። አሁን እኔ ራሴን አላውቅም። እንዴ የተመጣጣችን በኖርማል ነው የመጣሁት። ኖርማል ነበርኩኝ። በግድ ስትታገለኝ እያንዳንዱ ነገር ቪዲዮ ቀርጣለች። እያንዳንዱ ነገር ስትታገለኝ ማለት ነው። ስትጠጣም ሳቅፍ ምናምን ፈገግ እያልክ ነው። ደስተኛ ነበር። ካጣሽም በኋላ ነው ካጣሽም በኋላ ነው። ከዛም በፊት ምን ይችላል? ምንድን ነው የምትዋሺው? ይሄ አለ አይደለ ለሳቅ እንደው ካርዳት ትስቃለች አይደል? እንደዛ ፈገግ እያልክ ነበር። አታስመስል ነው እንዴ? እሺ ፈገግ አልኩኝ እንደ ሲጀመር እናንተው ለምን ነው የምትፎካከሩት? ነው ያልገባኝ። ምን እንደፈለገች ነው እንጂ ምን ፈልጋኝ ይሄንን ነገር እዚህ ቤት ውስጥ አሳደረች። ከዛ በፊት እስከ ዛሬ ድረስ እዚህ ቤት ልገር ብዬ ስለምናት እምቢ አለች ሴትዮ። ትናንት አጠጥታ ይኸው ምንም ነገር ሆነ በቃ ተፈጠረ እኮ ምንም ነገር አግኝ ቤት መሄድ ትፈልጋለህ? ላስቲ ቆይ ተረጋጋ። ሲጀመር ምንም ነገር እኮ አልተፈጠረም አለች። ከዚህ በላይ ምን ተባለ? ነገር አልተፈጠረም የምትይኝ አሁን ሰውነቴ እየዛለብኝ ነው። ምንም ነገር ባይፈጠር እንደዚህ ሆናለሁ። ኧረ ተው አብርሽ፣ እንደዚህ አታውራ። ግን ሰው አንተ ልጅ በእናትህ ወደ ቀልብህ ተመለስ። ምን እየሆንክ ነው አንተ? ምን እየሆንክ ነው? እንግዲህ እንደሰማችሁት ይሄንን ቪዲዮ ሩታ አላረገዘችም 4 ነጥብ። ምክንያቱም ባለፈው እኛ መቼም የምንረሳ ፋራዎች አድርገው ነው መሰለኝ ሩታ ምንም እስሪክ አልተኛሁኝም፣ አንተ ጠጥተህ ነበረ፣ ሰክረህ ለብቻህ ነው የተኛኸው፣ እኔ ደግሞ ከልጄ ጋር ነው የተኛሁት ብላ ለቡዜና ለዲቪ ስታወራ የነበረች ቪዲዮ ይሄንን ይመስላል። አርግዛለች ብላችሁ ማርያም አላህ እያላችሁ በየቲክቶኩ ለምትፖስቱ እና ብዙዎቻችሁ ጨንቆናል ዜድዬ የሄርሜላ ነገር እንዴት ሊሆን ነው ለምትሉ ሩታ መቼ አረገዘችና ነው? ሲጀመር በልጅ እየቀለደች እንጂ መቼም የዲኤንኤ ውጤት ዛሬ ምንድነው እንዴት ነው ለምትሉት ውሸት ነው። እመኑኝ ነው የምላችሁ። ምክንያቱም ያልተረገዘ ልጅ ሩታ ተረግዟል ብላ ወደ ሶሻል ሚዲያ ያመጣችው አይዲያ ግን በጣም ነው የሚያሳፍረው ማለት ነው። ይሄ ሁሉ እየማልሽ እግዚአብሔርን እያልሽ በዚህ ቪዲዮ ያወራሹ ሌላ፣ ትናንትና ያወራሹ ሌላ ነው። አርግዣለሁ። መቼስ የሰው ልጅ በንፋስ ነው የምታረግዡ? ልጁ ሰውነቱን አቅቶት ዝልፍልፍ ብሎ የወደቀ ልጅ እንዴት ነው ተነስቶ ከአንቺ ጋር የሚተኛው? ስል እኔም ከዚሁ እናገራለሁ። ራስሽም አልተኛም ብለሽ የሰራሽው ቪዲዮ ይሄ ምላሽ ይሆንሽ ሩታ እላለሁ። ስለዚህ ትናንትና እኛ ልክ እንደ ፋራዎች ልክ ምንም እንደማናቅ ነው ሩታ የምትቆጥረው። የምትሰሩን ቪዲዮዎች እኮ ዛሬ የሰራሽውን 4 ቀን 5 ቀን ብናመጣው እኮ በጣም እኮ ታሪክ እኮ ነው። በቃ ቅይር የሆነ አይዲያን እያረጋችሁ በውሸት የምታመጡት ነገር በጣም ነው የሚገርመው። አንቺ የልጅ እናት ነሽ። ምንም ቢሆን እንደው እውነት ዛሬ እኮ አንደበታችን ሊታሰር እኮ ምላሳችን ልትታሰራለች እኮ ሳናቀው በድንገት ግን በውሸት እግዚአብሔርን እንደዚህ ያላችሁ እየማላችሁ ይሄንን ቪዲዮ አሁን ሩታ እንደው በፈጣሪሽ እህቶችሽም የወጡ አርግዛለች ይላሉ። አንቺም አርግዣለሁ ትያለሽ፣ ኦዲየንስም አርግዛለች ይላል። ግማሹ አላረገዘችም ውሸቷን ነው። ቢወለድም ደግሞ የዝሙት ልጅ ዲቃላ ነው እየተባለ ያለው። አንቺ ግን ይሄንን በማለትሽ እኔ በጣም አፍሬያለሁ እንደ ሴትነቴ። ምክንያቱም ያልፈለገሽን ወንድ ነው አብሬ ተኝቻለሁ በውሸት እያልሽ ያለሽው። ስለዚህ አብርሃምን በውሸት ለማሳመን ከሆነ በፍጹም አያምንልሽም። ሲቀጥል የነገውን ነገር ለማደብዘዝ ከሆነ ሩታ ሁለተኛ ልጅ አርግዣለሁና አንበሳ አሸንፋለሁ ለማለት አይዞሽ እነ ትክክል በደንብ አድርገው ብር እያሰባሰቡልሽ እንደሆነ ከመረጃ ምንጮቻችን የሰማሁት ዜና ነው። ስለዚህ
በጣም ይገርማል እውነት። በመጀመሪያ የራሷ አሮባት የሰው ታማስላለች ያለ ሀገር የሰው መቼስ እናንተ እንደው አንድ እንኳን እልፍ ሳይልላችሁ ለሰው እየተሯሯጣችሁ እናሳልፋለን ለምትሉ በጣም ነው የምታሳፍሩት። በጣም ነው ጊዜው እያመለጣችሁ ብዙ ነገር አለና ይገርመኛል እኔ ማለት ነውና እኔ አታዋጡላት ምናምን አይደለም። አዋጡ በደንብ አድርጋችሁ ማለት ነው አዋጡ። ግን ይደብራል። ያላረገዘችውን አርግዛለች ለምትሉ ይሄ ቪዲዮ እንዳዳመጣችሁት ነው። እውነተኛው ፓርቲ እዚህ ጋር ነው። አብርሃም ምንም ማቀው ነገር የለም። ሰውነቴ ደካክሞ ነበረ፣ ሱሪ ወልቋል፣ ቲሸርት ወልቆ ነበረ፣ በባንት ብቻ ነው ሲላት አይ ምንም ያደረኩ ነገር የለም ደክሞ ተኝተሃል፣ እኔም ከልጄ ጋር ነው የተኛሁትኝ፣ ምንም የተፈጠረ ነገር የለም ብለሽ እንዴት ወራቶችን አስቆጥረሽ ዛሬ እንዴት መተሽ ይሄንን ነገር ትናገሪያለሽ? እንዴት አርግዣለሁ ትያለሽ? እንደው አሳማኝ ነገር እንኳን ይዘሽ ብትመጪ ህዝቡ ሊያምንሽ ይችላል። ግን የማያሳምን ነገር እና ይሄ ቪዲዮ ፍረዱኝ ነው የምለው። ላይክ፣ ሼር፣ ሰብስክራይብ በማድረግ ይቀላቀሉ። ውሸትን እንከላከል፣ እውነትን እንከተል ስል ከዚሁ አሳስባለሁ። ቡዜ ግን ልክ ልኳን ነገረቻት።